እዩዬ ኦ ዛሬ ደግሞ ማን ነው እኔን የመሰለው? እባካችሁ ምንድን ነው የምትቀባጥሪ? በእናትሽ። አረ ምንም። ሆ ከየት እየመጣሽ ነው? ከዚሁ። ምን ነው? አይ እኔ ደግሞ የጓደኛችንን ጉዳይ ተሽ መሆን አለበት እንደዚህ ምዘዩ ብዬ አስቤ እኮ ነው። እኔ ስለሱ ይመለከተኛል? አንቺ ምንድን ነው? ተይኝ እባክሽ። ለምን ተያይዘው ሁሉም ገደል አይገቡም ከፈለጉ? እዩ ግን ደህና ነሽ? አላወቀኝም። ስቅለሰለስለት እውነት መስሎታል። ቆይ ብቻ። ምንድን ነው ከልዑል ጋር ጣልተሽ ነው? መጣላት እንዲህ ነው እንዴ? ትንሽ ጊዜ ብቻ አሳየዋለሁ። ዌልካም የኔ ቆንጆ። ምን ነው በዚህ ቅዝቃዜ መሬት ላይ ተኛችሁት? አይ ምንም ዝም ብለን። እሺ አንዴ ላናግረህ። ምንድነው ማይ? ና አልኩ ሳሎን እናውራ። እሺ ይዞ መሬቱ በጣም ይቀዘቅዛል። አልጋ ላይ ብተኝ ይሻላል። ኧረ አልተኛም። አሁን ራሱ ምን ሆኜ ነው ቅዱስ ወሰደኝ። ሙሉ ቀን ስታለቅሽ እኮ ነው ያልሽው። በጣም ደክሞሻል፣ እረፍት አድርጊ። አይ ልነሳና ልታጠብ፣ ትንሽ ራሴን እያመኝ ነው። አይዞሽ፣ ትንሽ ጊዜ ነው። እሺ በጣም ትንሽ ጊዜ። እሺ በቃ እሺ፣ ተነሽና ታጠቢ፣ ቀለል ይበልሽ። እኔም እማዬን ላውራት። ይዙ ምንም እንዳትከራከራት እሺ? የምትልን ሁሉ እሺ በላት። ምኑን ነው እሺ ብቻ ምላት? የምትልን ሁሉንም። ሰው እንዴት ሳትተነፍስ ኑር ይባላል? ማለት አንቺን መተው ለእኔ ቀላል አይደለም፣ በጣም ከባድ። ይዙ እባክህ ከናት ጋር ትጣላ። ያየችው ነገር እኮ ከዚህ በላይ የሚያስኮን ነገር ነው። ቆይ ግን ይህን ነገር እንዴት ልታክቻለች? መቅዲ መታ ነበር እና እሷ ነች ማለት ነው ያሳየቻት? በጣም ጥሩ። ለማንኛውም በቃ አንቺ ነቃ። እኔም ሂጂ ማሚን አናግራት። አይሉላ አገኛት እንዴ? አላገኘኋት። ካንተ እኩል እኮ ነው የወጣችው። እንዴት አላገኛት? ላገኛት ስላልፈለኩ ነው ያላገኘኋት። አንተ ቹቻ። አቤት። ምን ሆነ ነው? ኧረ እኔ በጣም እየደበረኝ ነው። እኔ በእኔ ምክንያት እንድትጣሉ አልፈልግም። እዚህ ውስጥ አንተን የሚመለከት ነገር የለም። አስባችሁታል? እኔ እያለሁ እንደዚህ ደፍራ ከተናገረቻችሁ እናንተ ነገ ደግሞ ላይ አትመለስም። ቆይ እሷ ግን እንደዚህ አይነት ባህሪ ነበራት እንዴ? የሰው ልጅ ባህሪ እያደረ ነው የሚታወቀው። ደግሞ ከሚጮህ ይልቅ ዝም የሚል ሰው ፍራ። ሉላ ግን ደህና ነካ መሆን አይቀርም። እኔ ሲጀመር ተጃጃልኩኝ እንጂ የሚያምርብኝ ቹቻን እየደበደቡ መኖር ነው። ኧረ ደብድበኝ፣ አሁንም አይገባኝም። ሂድ እባክህ ወደዛ። ጦዘኛ ቀላል ጦሰኛ ሰበብ ሊሆንብህ እኮ ነው። አሁን ደብሮኛል፣ እንውጣ በእናታችሁ። እሺ እንውጣ። እንዴት? እኔ ሲጀመር ስማ፣ ጓደኞቼን እኮ ነው አሳልፌ እንድሰጠኝ እየጠየቀኛለሁ። እና ቢሆንስ ነፍሳቸው ነው እንዴ ጠየቁ? የት ደረሰ የት ወደቀ ብለው ቼክ ላላረጉ ጓደኞቼ ምንድነው እንደዚህ ያዙኝ ልቀቁኝ ማለት? እሱ አንተን አይመለከትም፣ ዝም ብላ ትቀባጠር። ተስማምቶሃል? አልተስማማም። ይኸውልህ ብቻ ሁላችንም ለጥቅማችን ነው የምንሟሟት። ማንም ለማንም አያስብም። ነገ ላይ አንተ አንድ ብር አተህ ብትወድቅ ማንም ዞር ብሎ ያያይ። ሰበካን ከጨረስክ መሄድ እችላለሁ? በደንብ አስብበትና አሳውቀኝ። ፈቃደኛ ከሆንክ ደውልልኝ። ቆይ እኔ እንደሆንኩ ቢታወቅስ? እሺ ይኸውልህ ብቻ አንተ ካልተናገርክ በምንም ሊታወቅ አይችልም። ፈቃደኛ ከሆንክ ግማሹን እልክልሃለሁ፣ ቀዩ ደግሞ ይገባልሃል። ለማንኛውም እደውላለሁ። በቃ ስልክህን እጠብቃለሁ። እሺ አንበሳው፣ በቃ በየጊዜው አዲስ ርዕስ እየፈጠር ግቢውን ማንጫጫት ተያይዘዋል። ደህና ተባረህ አርፈን ነበር፣ ደግሞ ተመለስክ። ምን ነው መመለስ ይደበረ እንዴ? በጣም እንጂ። የሚሻማ ነገር አለ እንዴ? በጣም ተጨነቅ። ማን ያውቃል ብለህ ነው? ሁሉንም በሂደት እናየዋለን። አብሽር፣ አታስብ። ድንበርን ካላለፍክ አልደርስብህም። የምን ድንበር? የኔን ነዋ። ደግሞ ድራማን አየሁት።
ምን ይሁን ብለህ ነው እዛሽ ልጅ ተንጠለጠልከው? አንተም የሷ ጠበቃ ነህ? ጥብቅና ምን አመጣው? ተፈላልጋችሁ መስሎኝ ታሪክ የሰራችሁት። ሁሉም እንዳንተ እውነቱ ቢገባው ደስ ይለኝ ነበር። ለማንኛውም በቃ እንገናኛለን። አንተ ልክ ወደ እናንተ ልመጣ ስል ነው ያገኛችኝ። ምን ትሰራለህ ከዚህ ጋር? ከማን ጋር? ከጆሲ ጋር ነው። ምን ነው ችግር አለ? አረ ሙዳት ያዝ እባክህ። ምን ይላል? ለምን የተገናኛችሁት? እባክህ እናንተ ጋር ስመጣ አይቼው ነው። ምንድነው የምትንጫጩት? ስሙኝማ ግሩፕ ላይ የተለቀውን ቪዲዮ አያችሁት እንዴ? ይሄ ቪዲዮ ፈረደበት። አይታችሁታል እንዴ? አዎ አይተነዋል። እባክህ ልጅቷን እኮ መጫወቻ አደረጓት። ማለትማ ትንሿ ሐረግ ነይ ግቢ። ምንድን ነው የሆንሽው? ምንም አልሆንኩም ትያለሽ? እኔ እንደዚህ ሆነሽ ምን ተፈጠረ? ሐረግ ልሄድ ነው። የት ነው የምትሄጂው? እኔ እንጃ። እኔ እንጃ ማለት የት እንደምትሄጂ ሳታውቂ ነው እንዴ ካልሄድኩ የምትይው? አላውቅም ሐረግ፣ በጣም ግራ ገብቶኛል። ምንድን ነው ግራ የገባሽ? የተፈጠረ ነገር አለ? ትልቅ ጥፋት አጥፍቻለሁ። የኢዛና እናት በዚህ ዙር የምታልፈኝ አይመስለኝም። ኢዛናንም ችግር ውስጥ እየከተትኩት ነው። ምንድን ነው ነገሩ? ቆይ ለምን አትነግሪኝም? እና አብራችሁ አትኑሩ ነው የምትይው? ይሄን የመጨረሻ ውሳኔሽ? አዎ፣ ከልጄ ሰላም የሚበልጥብኝ ነገር የለም። እርግጠኛ ነሽ ግን? እሷን እኔ ከዚህ ባስወጣት ሰላም መሆን ነው የሚመስልሽ? በምን ምክንያት ከሰው ጋር ልትጋጭ ትችላለህ እሷ ከሌለች? እማዬ ግን የምርሽን ነው? ህይወትህን ልምራል እያልሽኝ ያለሽ እንዴ? እኔ ህይወትህን ልምራ አላልኩ፣ የሚበጅህን ነው የነገርኩ። የሚበጀኝን የማውቀው እኮ እኔ ነኝ። ምንድን ነው እያደረግሽ ያለሽው? አሁንም ልጅ ነው እንዴ የምመስልሽ? አዎ ልጅ ነው የምትመስለኝ። ትልቅ ሰው ብትሆንማ ይሄን ያክል ችግር ውስጥ አትገባም ነበር። እማዬ እመኝ፣ ትጸጸቻለሽ። ምንም የጸጸተኝ ነገር የለም። እኔ እንደሆነ ወስኛለሁ። እርግጠኛ ነሽ? አይ እንግዲህ በቃ ተናገርኩ። አይ የምትለኝ ከሆነ ደግሞ እኔ እወጣለሁ። ይሄን የመጨረሻ ውሳኔሽ? አዎ። እርግጠኛ ነሽ? እንዴ አዎ አልኩህ እኮ። እሺ። እንዴ ቆይ ውሳኔን እኮ አልነገርከኝም። ወዴት ነው የምትሄደው? እሺ። እሺ ምን ትሄድልሻለች? አትሳሳት ይዛና፣ ለእኔ አይደለም የምትሄደው፣ ለአንተ ሰላም ሲባል። እንዴት አሰብሽልኝ እማዬ? ለነገሩ አሁን አይደለም የሚገባ፣ አንድ ቀን ታመሰግነኛለህ። እሺ። ኢዛና ወዴት ነው ሄደው? አላውቅም። እባክሽ በጣም እፈልገዋለሁ። ከቻልሽ በስርዓት መልሽልኝ። እንዴ መለስኩልሽ እኮ። ምን ፍጠሪ ነው የምትይኝ? አሁን አንቺን አይደለ እንዲ አውርቶሽ የወጣው? እንዴ እና ያወራሁት እንደሆነ የሚሄድበትን ሁሉ ነው ያጣራለሁ እንዴ? ምን አለበት አንዳንዴ እንኳን በስርዓት ብታናገሪ። ሴትዮ ተናገርኩ፣ በቃ አጨቅጭቀኝ። ወደዛ መጣሽ። በቃ ቢላ እናንተ ሄዱ፣ እኛ እንመጣለን። እንዴ ምን እንደተፈጠረ ሳይነግረን ነው እንደምንሄደው? ቹቻ እሺ በቃ ልሂድ። ምንድነው ጡጦ እንደተቀማጻ የምታለቃቅሰው? ኧረ አቤል፣ ለእኔ ምሳሌ የምሰጥበትን ነገር እንኳን ወቅ። ስራህ እኮ ነው። እግሩ ላይ ተጠምጥመ ማልቀሳ እንደቀረ። በቃ ሂዱ። ይዙ እንዴት ነው? አለሁ እንግዲህ። ስልክህ እኮ አልሰራ ሲለን ትንሿ እንዴት እንደሆነች ለማየት ቤት መተን ልናኳኳ ስንል ነው የመጣው። እንኳን መጣችሁ። ብቻዬን ላብድ ነበር። ይዙ እሱ አብሪሽ ይባላል። ተዋወቁ፣ ጓደኛችን ነው። እሺ አብሪሽ፣ እንዴት ነህ? አለሁ። በእናትህ የተፈጠረውን ነገር ሰምቼ እኮ ስለደበረኝ ነው የመጣሁት። ሰማህልኝ አይደል? ምን እንዳደረጉ? አዲስ ነገር አለ እንዴ? አዎ፣ ቅድም መቅዲ ከኔ ቀድማ መታ ነበር። የምርህን ነው? እና ቤት ነገረቻቸው? አይገርምህም?
ኧረ እቺ ምን ጉድ ናት በእናትህ። ይሁንች እስስት ይሁንች ልጅ። ይሄ ነገር በሰላም ይለፍ እንጂ ምን እንደማደርጋት ነው የማውቀው። እናንተ ወዴት ልትሄድ ነው? የሚከራይ ቤት ካለ ዞር ዞር ብዬ ላይ ነው። እንዴ ለምንድን ነው ቤት የፈለግከው? እማዬ ከቪዲዮ በኋላ ትንሿ አብራኝ እንድትሆን አልፈለገችም። ለነገሩ መቅደስም ይሄንን ስለምታውቃ ቀድሜ የመጣችሁ አይገርምህም? እኔም ብለህ ይዙ። ቆይ ለምን ያህል ጊዜ ነው ቤቱን የፈለግከው? ለትንሽ ጊዜ ነው እማዬ፣ ያለ ትንሿ የሚኖረኝ ህይወት እስክታቅ ድረስ ነው። ለትንሽ ጊዜ ከሆነ እኮ የቹቻን ቤት ማንም እየኖረበት አይደለም እና ለምን እዛ አትወስዳትም? አረ በጭራሽ። እኔ ከዚህ በላይ እናንተን ማስቸገር አልፈልግም። ከበቂ በላይ አስቸግሬያቸዋለሁ። አረ ይዙ ምን ሆነሃል? የምን ማስቸገር ነው? ቤቱ እኮ ባዶውን ነው። ምናልባት ቹቹ ሊፈልገው ይችላል። አይ ይዙ፣ አሁን ስታስቡ ቹቻ ከኛ ተለይቶ እዛ የሚኖር ይመስላል? ይኸውልህ ይዙ፣ አሁን ባለበት ሁኔታ ብቻህን ትንሿን መጠበቅ አትችልም። ስለዚህ እኛ አካባቢ ሆና ለእሷም ደህንነት አስፈላጊ ነው። ለነገሩ ምን አማራጭ አለኝ ብለህ? ስለዚህ ሂድና አንተ ዕቃውን አስተካክል፣ እኛ ደግሞ ቤቱን እናስተካክላለን። እሺ በቃ ይዙ። ይህች አሁንስ እንደው ብሞት ይሻለኛል። ይህች ደግሞ ምኑ አሁን ምን የመሰለ ወሬ እያመለጠኝ እንደሆነ ፈጣሪ ብቻ ነው የሚያውቀው። ቹቹ ግን ታውቋል፣ ከቀን ወደ ቀን ወደ ነገረኛ አሮጊት እየተቀየርክ እኮ ነው። እንኳን ተቀየርኩ ምን ይላል ይሄ ደግሞ? ተቀየረ ትኩስ ትኩስ ወሬ በደረሰኝ። እሺ ቹቹ ግን መች ነው ልደትህ? ምን አውቃለሁ። ለምን ፈለክ? ቆንጆ ስጦታ ልሰጥህ ነው። የምን ስጦታ? ቆንጆ ነጠላ ነዋ። ምን አባቱሽ ልጠለጥብኛል? አቤላ ለእኔ ነጠላ? አዎ ነጠላ። የመንደር አሮጊት እየመሰልከኝ እኮ ነው። እየመሰልከኝ ሳይሆን ለነገሩ ሆነሃል። ደግ አደረኩኝ ወሬኛ። እኔ አነፍንፍ የማመጣውን ወሬ አፍን ከፍታ እንደ የምትሰማኝ? አንተ እንዳይደብር ብዬ በሰማው ጭራሽ ልትናገረኝ ታስባለህ? ኧረ እንዳይደብረኝ ነው የምትሰማኝ? አዎ አልኩህ እኮ። አቤል ትሰማኛለህ? ከዚህ በኋላ አንድ ወሬ ከነገርኩ ውሻ በለኝ። እሺ ውሻ ማን አሁን አለ? ወሬ ካወራው ነው ያልኩት። ጅል ወደዚህ ሄድ እባክህ። እንዴት ሆነ? መቅደስ ቪዲዮ ለእናትህ ኧረ እቺ ምን አይነት ድንጋይ ነች? በስመ አብ። እቺ ልጅ ግን ቆይ ጤነኛ ናት? ቆይ መግዲ ግን እስካሁን አልበረደላትም? ኧረ ምንድነው የሚበርድላት? ልጅቷ እኮ ከቀን ቀን ሰይጣን እየሆነች ነው። ቆይ እናንተ ግን እንዴት ዝም አላችኋት? ምን እናርጋት? አንተ ሰው መሰለች እንዴ እቺ? እሺ እናንተን ተውት። ቹቹ ግን እንዴት ዝም አልሻት? ኧረ እባክህ ቹቹ ምን እንዳለበት ከመንፈስ ጋር የሚጋጨው? ከቹቹ አቅም በላይ ከሆነችማ እውነትም በጣም ከባድ ሆናለች ማለት ነው። አብርሽ እንኳንም ተመለስክ እንጂ እቺንማ ብቻችንን አንችላትም። ውይ በስመ አብ። አሁን ወሬውን አቁምና ሄደን ቹቻ ቤትህን እናስተካክል። ለምን ደግሞ የምናስተካክለው? የይዙ እናት ትንሿን ከቤት ስላስወጣቻት ለተወሰነ ጊዜ ቹቻ አንተ ቤት ነው የምታርፈው። ማለት ብቻዋን? ምን ነው አብራት መሆን ፈለክ እንዴ? ያውማ እንዴ ለምን ደግሞ አብሬያት መሆነው? አይ ያው ከፈለክ ብዬ ነው። ምን ቹቻ ይደብራል ብለህ ነው አብራት ቢሆን? አረ በፈጠራችሁ ታውኝ እናንተ። እስቲ ወሬያችሁን አቁሙና እንሂድ። አሁን ነው እንደምትመጣው? አዎ ምን ነው? አረ ምንም የድሮ አረቄ ቤት የመሰለ ቤት ውስጥ ብቻዋን ከከበዳት ብዬ ነው። ወሬ አታብዛ በቃ እባክህ። ኑ እንሂድ። ጆሲ ተነስና እቅፍ አድርገኝ። አንተን እኮ ነው የማናግርህ። መቅዲ ደክሞኛል፣ ተይኝ። እመነኝ፣ አሁን የምነግርህን ነገር ስሰማ ድካምህ ሁሉ ብን ብሎ ነው የሚጠፋል። መስማት አልፈልግም ብልሽስ? አታረገውማ ቀልደኛ። አረ በፈጠረሽ ሴትዮ ተይ። እጭ ምንድነው? ቆይ ለምንም የማትሆን ልጅ ምንድነው ግን አንተ? ትሰሚኛለሽ ሴትዮ? አንድ አካልሽ እንዲጎል ካልፈለግሽ በቀር ካጠገቤ ብን ብለሽ ጥፊ። እባክህ ዝም በል። መፎከርን አቁምና አሁን ትንሿ ከቤት ልትወጣ ነው። ምን? ልድገመው? የምርሽን ነው? ከዛ ቤት ልትወጣ ነው? አዎ ምን ነው ብትወጣ ቅር ይላል? ትቀልሻለሽ እንዴ? ከዚያ ቤት እንድትወጣ መስሎኝ የምሟሟተው። ብዙም አትደሰት እባክህ። ከዛ ቤት ልትወጣ ነው እንጂ ከይዛና ልትለያይ ነው አላልኩም። ከዛ ቤት መውጣቷም አንድ ነገር ነው። ቢያንስ በነፃነት አገኛታለሁ። አይ ጆሲ የዋህ እኮ ነው ማለት። ኢዛና ብቻዋን የሚተዋት ነው እንደሚመስልህ? ይባስ ነው እያነፈነፈ ስር ስሯ የሚለው። እሱን እንኳን ለኔ ታዩ። ጆሲ ያቀልድ። ከመቼውም ጊዜ በላይ አሁን ነው መተጋገዝ ያለብን። መነቋቆራችንን ለጊዜው ትተን ጥሩ ባልደረቦች ነው መሆን ያለብን። እዚህ ድረስ ከደረስን ደግሞ ሌላው ነገር የሚከብደን አይመስለኝም። እነሱን ለመለያየት ማለት ነው። ልክ ነሽ። ይሄ ጅማሮ ነው። መጨረሻውን አብረን እንፈጽመዋለን። ምን ይመስልሻል? አሁን ገና የተማረ ሰው ንግግር ተናገርክ። አንድ ማስጠንቀቂያ ግን ልስጥሽ። የምን ማስጠንቀቂያ? በማንኛውም ሰዓት ይሄን ምላስሽን ብታሾይ ለማደርገው ነገር ኃላፊነቱን ትወስጃለሽ። እንዴ ገና ከሆኑ ማስፈራሪያ ተናገርኩኝ። በቃ ተው 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 ጆዬ፣ እንዲማ ቁጡ አትሁን። የጀመርነውን ስራ ሳጨርስ በግፊት ትሞታለህ። ግፊት? ከአንቺ በላይ ግፊት አለ? ሰይጣን። ኦ የኔ ወንድም፣ አሁን ነቆራውን ተውና ስምምነታችንን አጽድቅ። ምንም ቢመጣ ወደ ኋላ አይደል። ምንም ቢፈጠር ወደ ኋላ
ትንሿ ላግዝሽ? ጨርሻለሁ። ይኸውልሽ ትንሿ፣ ግን እኔ አሁን ያደረግኩት ነገር ክፋት ሊመስላችሁ ይችላል። እናንተ ልጆች ናችሁ፣ ምንም አታውቁ። ስለዚህ ለእናንተ ብዬ ነው። እሺ። ተቀይመሸኛል እንዴ? ኧረ በፍጹም። ጎበዝ። ሲጀመር አንቺ አስተዋይ መሆንሽ ይታወቃል። በቃ ከጨረሽ ይዙ ውጭ አለ፣ ጥሪውና ይዞሽ ይወጣል። እሺ። ትንሿ አቤት አብዬ። ኢዛና ማረፊያሽን ስላዘጋጅልሽ ምንም ነገር አታስብ። ደግሞ የሚቸግር ነገር ካለ እንረዳዳ። እሺ። ደግሞ ምንም ነገር ከፈለግሽ እኔ አባትሽ አለሁልሽ። እኔ ጋር መምጣት ትችያለሽ። እሺ? እሺ። ምንም እንኳን ተሟግቼ ላስቀረሽ ባልችልም ሁሌም ከጎንሽ አለሁ። እኔ አባትሽ። ኢዛና በሉ ጨርሽ? አዎ ጨርሻለሁ። እሺ በቃ ሳሎን እጠብቅሻለሁ። እሺ እመጣለሁ። ሄሎ። አዎ ተስማምቻለሁ። እሺ ጨረሽ? አዎ ጨርሻለሁ። ምን እንችላለን? እሺ ይዙ ምን ነው በጠዋት? ምን ነው አጠፋው እንዴ? አይ በዚህ ሰዓት እንዴት መጣ ብዬ እኮ ነው። እንዴት ብዬ ልተኛ? ብታይ ሌሊቱ እንዴት ነው ያረዘመው? ምን ነው? አንቺ የለሽማ። ይዙ አሁን እኮ መልመድ አለብህ። ምንድን ነው ምንም? ለብቻ ማደር ነው እንዴ? አንቺ ጋር በመጣል አታሳድሪኝ ነው እንዴ? ወይስ ወዳለሁ ያልሽኝ ተውሹ? እረፍ ጀመረ ደግሞ እንዴ? ተውሹ እንዴ? አዎ 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 አልኩህ እኮ። በቃ አትረብሸኝ፣ ልተኛበት። አረ በጣም ክፉ ነሽ እንዴ። ከዚህ በኋላ ሚስት ይሆናለች አቀፊያት መተኛ ትችላለሁ ብዬ በዚህ ጠዋት በመጣ ሐሳብሽን ቀይረሽ ትጠብቅኛለሽ? የምን ሚስት ነው ደግሞ? መች ተፈራረምን ገና? አለመፈራረማችንን ተጠቅመሽ ነው አምጥቶሽብኝ። ወይኔ ዛና ወሬኛ። ደህና ነሽ ግን? ደህና ነኝ፣ ምንም አልልም። አልፈራሽም ማለት? ኧረ አልፈራሁም። ትንሽ የከበደኝ አንተን አጠገቤ መልመዴ ብቻ ነው። እሱን እንኳን ተይው። እንዲሁ ስገላበጥ አንድ ሳልተኛ ነው ያደርኩት። ውይ ፊት ያስታውቃል። አልተኛ። ለምን ለመተኛት አልሞከርክም? እንዴት ብዬ ማለት? አንቺ የሌለሽበት እንዴት እንቅልፍ ይሰደኝ? ይዙታው እንጂ ቢያማዝ። መታመም የጀመርኩት እኮ አንቺን ከዛ ቤት ሳጣሽ ነው። በዚህ ዙር ከኔ ውጭ ማንም የሚጠየቅ የለም። ምንም ቢሆን በጥፋት የሚጠውት። አውቀሽ ያደረግሽው ነገር አለ እንዴ?
አውቄ እንዳላደረኩት እኮ አንተ ብቻ ነው የምታውቀው። በቃ ነው በእናትሽ ይሄን ርዕስ አናንሳው ተባብለን ይል እንዴ? እሺ በቃ ይቅርታ። ገና 12 ተኩል ነው። በደንብ እስኪነጋ ብርሽ እና ስንነሳ ረፍድብን። ችግር የለውም አላርም እሞላለሁ 30 ደቂቃዎች። እሺ በቃ ናተኛ። እንዴ አሁንም አላቅፈም ልትይኝ ብቻ እንደ አሁን እንኳን አይደለም። አረቹቻ ሙዳት ተያዝ በእናት ምንም ሙድ ያዝኩት ነገር የለም እንዴ። ቆይ ግቢ እንገናኛለን ማለት ሙድ መያዝ ነው እንዴ? ዛሬማ የሆነ ችግር አለ መሰለኝ። አንተ ይኸውልህ ብቻ አንድ ችግር ውስጥ ገብተህ ባገኘ መግቢያ እንፈልግ ምን መታኝ እንዳትል። ቆይ እናንተ ግን ህፃን ነው እንዴ ይመስላችሁ? ስራ እንዳለ ህፃን ልጅ አይደል እንዴ? በቅርቡ ግን የትልቅ ሰው ስራ ሰርቼ ስለማስደማችሁ ምንም አታስቡ። ይኸውልህ ብቻ አሁን ያለብን ችግር ከበቂ በላይ ነው። ብድረ ብትሉኝ እኔ ችግር ውስጥ ከመግባት ውጭ ሌላ ነገር አላውቅም እንዴ? አዎ አታውቅም። የምርህን ነው? አዎ ምን ነው መሀላ ትፈልጋለህ እንዴ? ኧረ አልፈልግም። እያየዋል እንዴት ወገቤን ይዘህ እንደምትናገር። መናገሩን እናገራለሁ፣ ወገብ መያዙን ግን አንተ ተጨነቅበት። አሁን አርፈህ ተቀመጥ፣ አብረን እንሄዳለን። የት ነው አብረን የምንሄደው? ወደ ግቢ ነው። ያሟል እንዴ? እኔ የምሄድበት ቦታ አለ አልኩህ እንዴ? አንተ አቤት። ትንሿ ጋር ልትሄድ ነው አይደል? አንተ ምንም ብቅለበለብ እሷ ጋር መሄድ ይመስላል? እና የት አባ ነው የምትሄደው? ባለጌዎች ናችሁ እውነት። ይህንን ጉዳችሁን ቆሜ ከምሰማማ ብሄድ ይሻለኛል። ጅሉ ምን አለ ይህን የሆነ ችግር ልጎትትብን ነው የሚሄደው። ልጁ እኮ ቹቹ ነው፣ በሰከንድ ውስጥ አድርግ ይሰራል። ለማንኛውም እንውጣና ቁርስ እንብላ። ለሚመጣብን ችግር መቋቋም ይሆንናል። እሱ የሚያመጣብንን ችግር አይደለም በምግብ በጸሎት እራሱ አንችለውም። እንውጣ በቃ። ጆሲ ጆሲ ጆሲ፣ እንዴት አደርክ ባልደረባዬ? እንዴት አደርሽ? ፈጣሪ ይመስገን ደህና ነኝ። ብሌንዬም በሰላም አድራለች። ጥሩ ነው። እንዳታስበው። ምኑ? መሄዱና እያናገርን አይደል እንዴ? ምንድነው ንቀት ነው? ኦኦ ሴትዮ፣ እኔ ሰላም አውለኝ ብዬ ነው ከቤት የወጣሁት። ገና በጠዋቱ እንዳትለግፊ። እኔ የምለው እናንተ ልጆች ግን ባለፈው ህይወታችሁ ትተዋወቃላችሁ እንዴ? እኔ አላውቃትም። የምታውቅኝ ከሆነም እሷን ጠይቂያት። እኔ ሴት አባቃለሁ። በጣም ጥሩ። ካልተዋወቅን መሄድ እችላለሁ ማለት ነው። ከተዋወቅንስ? ከተዋወቅንማ የት እንደምታውቂኝና እኔን ስታይ ምን እንዲህ እንደሚያደርግሽ ጠይቅሻለሁ። ጆዬ፣ ስታየኝ እኮ የምትሆነው ነገር ስለሚያናድደኝ ነው እንደዚህ መሆኑ። የማናድሽ ከሆነ አትይ። ቆይ አንተ እኔን አለማናደድ አትችልም እንዴ? የማናድድሽ ከሆን ብዬ አይደለም፣ አንቺ ችግር ስላለብሽ ነው የምትናደጂው። የምን ችግር ነው ያለብኝ? ይኸው አሁን እየሆንሽ እንዳለሽ። ለማንኛውም ምን ሄድ በቃ እንገናኛለን። ቆይ በእናትህ በጣም ዘና እያልክ ነው። ትንሽ ተጣሉ። ደግሞ መጣላት ምን አመጣው? ሰላም እያለ የመቅዲ ጓደኛ ሆነሽ እንዴት ስለ ሰላም ታወሪያለሽ? ደግሞ ደኔም ዞራችሁ። መች ስራ ፈታው ቀልደኛ። በስመ አብ። ጢባር ግን ከአቅም በላይ ነው። ይሄንን መልመድ ያለብሽ ይመስለኛል። የምርሽን ነው? ምን እንደዚህ እየተንጨረጨርሽ ያለሽ ነው? ዝም በይ እባክሽ። ደግሞ ለዚህ ምንድን ነው የሚያንጨረጨረኝ? ይሄ ቁመት ብቻ። ኦ የኔ ቆንጆ፣ እንደ ትንሿ ጅል አትሁኚ። ጆሲ አይን ውስጥ መግባት ከቻልሽ በጣም ተጠቃሚ ነው የምትሆኚ። ደግሞ በምንድን ነው ተጠቃሚ የምሆነው? በብዙ ነገር ነው። ለምሳሌ በገንዘብ። ማን? ይሄ ከየት አባቱ ባመጣው ገንዘብ ነው ደግሞ ተጠቃሚ የምሆነው? የምርሽን ነው? አዎ የምሬን ነው። አሁን ገና ተጃጃልሽ። ስሚኝ፣ ስለ ጆሲ አጠር ያለ ማብራሪያ ልስጥሽ። በደንብ ስሚኝ። ስለዚህ መናጤ ደግሞ የምን ማብራሪያ ነው የምትሰጪኝ? ሴትዮ፣ መናጤዎቹ እኛ ነን። እሺ ቀልደኛ። ቆይ ምንድን ነው ይሄን ያለው? ይኸውልሽ ማሬ፣ ጆሲ ለእናቱም ለአባቱም አንድ ወንድ ልጅ ነው። አንድ እህት ብቻ ነች ያለችው ሲመስለኝ። ባለፈው ዓመት ነው ምናምን ሁሉም ተጠቃለው ወደ አሜሪካ ሄዷል እና አሁን እዚህ የቀረው እሱ ብቻ ነው። ያለውን ገንዘብ ብነግርሽ ቀንጥሰሽ አጨርሽውም ማሬ። የምርሽ ነው? ታዲያ እንዴ ሁሉ ነገር በብር ማድረግ ለምደዋ እንዴ? አሁን ትንሽ ዋጋ ሲደርስ የከበደ። ኦ አሁን ገና እውነተኛ ፍቅር ያዘኝ። ጎበዝ ጓደኛዬ፣ አሁን ገና ጭንቅላትሽን ማሰራት ጀመርሽ ማለት ነው። እና መጀመሪያ እንደዚህ ብለሽ ብትነግሪኝ መመናቀሬን ትቼ ፍቅር አልሰራም ነበር እንዴ? ካሰብሽበት አሁንም አይከብድሽም። በትክክል የኔ ቆንጆ፣ አሁን መሄድ እንችላለን። ይቻላል። አብዬ። አቤት። ይዛና ወጣ እንዴ? ክፍሉ የለም እኮ። ቆየ እኮ ከወጣ። እንዴ
የት ሄደ በዚህ ሰዓት? ቢጨንቀው ይሆናላ በጠዋት ዞር ዞር ሊል የወጣው። እንዴ ምንድን ነው ደግሞ የሚጨንቀው? ታለም ከልብሽ ነው እየጠየቅሽኝ ያለሽው? አዎ ከልቤ ነው። ምን ሆንክ ብሎ ነው ደግሞ በጠዋት የሚጨነቀው? አሻንጉሊት እኮ አይደለም ከቤቱ ያስወጣው። ምን ሆነሻል እንዴ? ምን ነው እንደዚህ መሆን? አንዴ ከሄደች ሄደች ነው። ደግሞ ለምን እንዳባረርኳት ታውቃለህ? አንቺ ግን ከየት ያመጣሽው ልብ ነው እንዲህ ደንዳና ይሆን? ምንም ደንዳና አልሆንኩም አብዬ። እያደረኩ ያለሁት ልጄን የሚጠቅመውን ነገር ብቻ ነው። እንዲህ ነው ልጅሽ የምትጠቅመው? በዚህ ሰዓት ቤት እንደሌለው ሰው መንገድ ለመንገድ እንዲዞር ማድረግ ነው ልጅሽን መጥቀም? አብዬ አንተ እንኳን ተረዳኝ እንጂ እቺ ልጅ እኮ ከችግር በቀር ለሱ ምንም ያመጣችለት ነገር የለም። አንቺ አሁን ልብሽን ስላደነደንሽው ምንም ብልሽ አሁን አይገባሽም። እንደውም በዚህ ጉዳይ ላይ ባናወራ ይሻላል። ለምንድን ነው ግን በዚህ ልክ መጥፎ ሰው እንደሆንኩ እንዲሰማኝ ያደረገኝ? እኔም እኮ እህትህ ነኝ። እህቴ ስለሆንሽ እኮ ነው ስህተት ስትሰሪ ሰርተሻል የምልሽ። ስህተት እኮ አይደለም እየሰራ ያለሁት፣ ልጄ ለመጠበቅ የማደርገው ሙከራ ነው። ምን እየገረመኝ እንደሆነ ግን ታውቂያለሽ? ምንድን ነው? አንቺና የኢዛና አባት ያሳለፋችሁትን ሁሉ መርሳትሽ። ያን መከራ ጊዜማ እንዴት እረሳዋለሁ? ግን አሁን ከምናወራው ጋር ምን አገናኝ? አየሽ፣ አሁን እነሱም እየኖሩ ያሉት ያንን ነው። የኢዛና አባት ወላጆች እናንተን ጋብቻ ባይቃወሙና እናንተ ከቀይ ባትሰደዱ ኖሮ ምናልባትም እስካሁን በህይወት እንዲኖርልሽ ነበር። ይዞ ተነስ፣ ሰዓት ረፈደ። በእናትህ እንጂ ከመቼው 2 ሰዓት ትንሿ። አቤት። እርግጠኛ ነሽ ምን? ዛሬ መሄድ እንዳለብሽ? ቆይ ለምንድን ነው የማልሄደው? ምናልባት ቪዲዮ ከረበሸሽ ብዬ እኮ። አታስብ፣ ለትንሽ ጊዜ ነው የሚረብሸኝ። እርሰ መምሩ ጋር እንደደርስ ብቻ ጸልይልኝ። ምን ያደርጋል ከደረሰ? እሱ ጋር እንደደርስ ብቻ ጸልይልኝ። አምና ራሱ የሱ ልጅ እንደዚህ ቪዲዮ ተይዞባት ያለምንም ማስጠንቀቂያ ነው ያባረራት። የምርሽ ነው? አዎ ይዞ ታውቂለ። ትምህርቴን በፍጹም መተው አልፈልግም። ትምህርቴን ላለማቋረጥ ብዙ መስዋዕትነት ነው የከፈልኩት። ምንም እንዳታስቢ፣ ቃል ገባልሻለሁ። መቼም አታቋርጭምሽ። እሱን እንኳን በእርግጠኛ መሆን አይቻልም። አታምኚኝ? እንደማምንህማ ታውቃለህ እኮ። በቃ ምንም አታስቢ። እንዳፍ ያርግልኝ። እሺ በቃ ተነሽ፣ ሰዓት ይላል። እሺ አንተ መንፈስ ነህ እንዴ? ምን ትሰራለህ እዚህ? አንተ ራስህ እዚህ እንደሌለ ተደበቀ ምን ትሰራለህ? ምን አገባህ አንተ ራስህ ምን ልትሰራ ነው የመጣው? እኔማ ወደ ትምህርት ቤት አብረን እንድንሄድ ልጠራ ነው የመጣሁት። ይህ ጅል ነው እንዴ? እኔ ስታኝ እዚህ ነው እንዴ የምኖረው? እሱን አንተ ልጠይቀህ እንጂ እዚህ ምን ትሰራለህ? አንተ እንደምትመጣ ታውቆኝ እኮ አቀባበል ላደርግልህ ነው የመጣሁት። እንደዛ ከሆነ ይኸው መጥቻለሁ። መሄድ እንችላለን። እኔ ቆያለሁ፣ አንተ ሄድ። ቆይ ለምን? ወደ ግቢ አይደለህ እንዴ? አይደለሁም። እና ወዴት ነህ? ዛሬ ሰው ጤና አይደል? ምን አገባህ አንተ? አርፈህ መንገድ ለምረው ማትሄደው? ቆይ አብረን ብንሄድ ምንድነው ችግሩ? ለምንድን ነው አብረን የምንሄደው? ጓደኛዬ ስለሆንክ ነው። አልፈልግም። አርፈህ ወደምትሄድበት ሂድ። ኧረ ቹቻ፣ ለሴት ብለህ እኔን ቀየርከኝ? አይደለም ለሴት ለአሳምቡሳ እሸጣለሁ። እሺ አንተ ቅሌታ፣ እኔ ለአሳምቡሳ ብለህ? አዎ ምንም ማድረግ አይቻልም። አንተ ሰው ነህ እንዴ ሲጀምር? እናንተ እንዴ ቅድስት እስካሁን አልሄድሽም እንዴ? የት? ትምህርት ቤት ነው። የሆነ ስራ ያስኩና እኮ ረፈደብኝ። እናንተ ለምንድን ነው ያልሄዳችሁት? ሰዓት እኮ ረፍዷል። እኔማ ባለፈው አልነገርኩሽም እንደ አንድ ጓደኛ እዚህ ያለኝ ብዬ እሱ ልጠራው መጥቼ እኮ ነው። ታዲያ ሄደህ አትጠራው? ልሄድ ነው እኮ አብርሽን ሳገኘው ነው የቆምኩት። እሺ አብርሽስ? እኔማ አንቺን ልወስድሽ ነው አመጣጤ። ያው ፈቃደኛ ከሆንሽ ልሰርቅሽ። ጭራሽ ስርቆት? አዎ ምን ነው ብሰርቅሽ ቅር ይልሻል? ደስ ይለኛል። እና ተስማማን? እሺ ተስማምተናል። እሺ በቃ ቹቻ፣ አንቺ ጀለስሽን ጠብቂው፣ እኛ እንዳይረፍድብን እንሂድ። የምን ጀለስ እንዴ? አሁን ልጠራው ነው የመጣሁት ያልከውን ነው? እሱ ነው እንዴ?
ይሄን የሱ ሳይድ አይቀርም። በቃ አብረን እንሂድ። ኧረ ግድ የለም ቹቻ፣ ትንሽ ጠብቀው። ኧረ በፍጹም ደግሞ ሰዓት እየሄደ ነው። ገና ነው እባክህ፣ ብጠብቀው ይሻላል። መኖሩን እርግጠኛ ካልሆንኩ ዝም ብለህ ከምጠብቀው ብንሄድ ይሻላል። እንደዛ ይሻላል ብለሽ ነው መሰለኝ። እንግዲህ አያይ ኪዲ፣ እስከ ዛሬ ጥሎት ያልሄደውን ዛሬ ጥሎት ቢሄድ ይቀየመዋል። ምናልባት ከሚረፍድበት ብዬ እኮ ነው። አይረፍድበትም እባክሽ፣ ይጠብቀው። በዛው አንቺም ትላንት የቀረብሽን ቅጣት አብረን ትቀጫለሽ። እንዴ ቅጣቱን አልጨረስንም እንዴ? እንዲህ ዝም ብሎ የሚያልቅ ነው እንዴ? የምን ቅጣት ነው? ቹቻ፣ ትልቅ ሰው ሲያወራ ከስር ከስር አታወራ ላልኩ። አብርሽ ወይ ወንድሜ፣ ለሰላም ያርግልህ። ዛሬ የሰው ምክር መስማት እኮ አንዳንድም ይጠቅማል። ቆይ ለምንድን ነው የሰው ምክር ማሰማው? እናንተ እኔን እዚህ አቁማችሁ በኮድ ማውራት ጀመራችሁ እንዴ? አረ የምን ኮድ? ቹቻን እኮ ምክር እንዲሰማ እየነገርኩት ነው። እሺ ይሁንላችሁ። አሁን አንሄድም፣ እየረፈደብን ነው። አዎ እኛ ብንሄድ ይሻላል። ቹቻ ግን ጓደኛ እንጠብቃ። ብዬሽ ነበር። አንድ ወር ማልሞላ ጊዜ ውስጥ አብርሽ ጠብ ያደርጋታል አላልኩሽ? አንቺማ ብለሻል እኮ ጓደኛዬ። እኔ ነኝ እንጂ ያልሰማሁሽ። ምንድን ነው የምትቀባጠሩት? ምን ቀባጠርን ደግሞ? የእውነቱን አንድ ያወራ ነው። ለነገሩ እኛ ሴቶች እኮ ችግር አለብን። ሰው አስቦልን ሲነግረን በቃ የቀና ነው የሚመስለን። ወይ እሱን እንኳን ልክ ነሽ። ምከረው እምቢ ካለ የአብርሽ መጫወቻ ይሆናል አይደል? እንዴ ተረቱ። ለነገሩ አብርሽዬ እኮ ምርጥ ልጅ ነው። ከነዛ ጓደኞቹ በጣም ይሻላል። አብርሽ እንሂድ። አንቺ ግቢ። እኔ እና ሎሊን ስለምጠብቃቸው እመጣለሁ። ምን ነው የኔ ቆንጆ፣ አስቀየምንሽ እንዴ? እንዴ ምን አረግን? ቀልዳ እንዴ? ቀለድ ነው አይደል አብርሽ? እስኪ እስካሁን ስታወሩ የነበረው ልገሙት። የቱ? እስካሁን ስታወሩት የነበረውና። ኦኬ፣ ከየትኛውን ጀምርልህ? አንተ ሾካካ ከኔ የምታመልጥ መስሎ ነበር። ወዴት ነው ደግሞ አንተ ማመልጥ? ምን አባቅላለሁ። አሁን ልጅቷን የት አደረካት? ወሬ አታብዛውን። ከቅድስት የበለጠ ጉዳይ ገጥሞኝ ላበጥራቸው አላበጥራቸው ስል ነው የመጣው። ምንድነው ደግሞ ከነዚህ ጋር እዚህ የቆምከው? ሞቷን የፈለገች አይጥ የድመት አፍንጫን ታሸታለች አይደል የሚባለው? አንተንም ተተናኮሉክ። አይገርምም? ምንድነው የምታወሩት እናንተ? ምን ነው ጆሮሽ አይሰማም እንዴ? አቤት። ስምሽ አለመስማት ነው እንዴ? ምን ነው አቤት ለማለት በጣም ፈጠንሽ። አቶ ቹቹ ምን ነው ገና ከመምጣት በጣም ተወራጨ። ሳይሽ እንደው እርገጣት ስለሚለኝ እኮ ነው። ኧረ እባክህ። አዎ ምን ነው እድሜ ልክሽን ስትረገጭ አይደል እንዴ ኖርሽው? ምን ነው እንደ አዲስ ትጠይቅኛለሽ? ማን አባቱ ነው ደግሞ የሚረግጠኝ? ስንት አይነት ረገጣ እያለ አንቺ ደግሞ የድብድቡን ብቻ ነው የምታውቂው። ምን ትያለሽ? አንቺ ሚያርልሽ እንዴ ጎዶሎ። መግደዬ ግን የሚያወሩት ነገር እየገባሽ ነው? ኧረ እኔ ምንም አልገባኝም። ብዙም እንደዚህ ዝቅ ያለ ሰው እኮ ሲያወራው የመረዳት ችግር አለብኝ ብዬ ነበር እኮ ችቻ። እነዚህ ከደነዘዙ ዓመታት ሞልቷቸዋል አላልኩ? ብለኸኛል ወንድሜ። እኔ ነኝ ችግር ያለብኝ። በእውነት ይቅር በለኝ እሺ። እናንተ እኮ አስተሳሰባችሁ ከመቀንጨሩ የተነሳ እንደሆነ ዝም ብሎ መለፍለፍ ነው ስራችሁ። በነገራችን ላይ አሁን ያወራነው ወሬ ይግባችሁ አይግባችሁ እርግጠኛ አይደለሁም። ለካ ይሄንንም ለመፍታት ብዙ ሰዓታት ያስፈልገናል። እንዴት ናችሁ ጓደኞቼ? እንዴ ትነበብ ማን አባነ ትነበብ? አንቺ ነሻ ትነበብ። ግን ትንሽ አታፍሪም? ትነበብን ወደ ቲቲ ቆርጠሽ ስታመጪው ያልበላናት ከክሽኝ። ምን ነው እኔ ያልኩት በጣም አንገበገብሽ። ጥፍራውሽኝ አላልኩሽ? ለነገሩ እከካም ሆነን ካመንክም አንድ ነገር ነው። ማመን እኮ አይጠበቅበትም። ሙሉ ጀማቸው እንዳለ አመድ አማርል እንዴ? በቃ እናንተ ከከክና ከአመድ ውጭ የምታውቁት ነገር የላችሁማ። ምን ሆናል አብረን? ሰው እኮ የኖረበትን ነው ይመስላል። አትፍረድባቸው። ኧረ ጉዴ! እንዴት ነው ግን እንደዚህ ምላስ የለቀቀባችሁ? ባካችሁ ትሰማላችሁ? በስነ ስርዓት መማር ከፈለጋችሁ ብትማሩ ይሻላችኋል። አለበለዚያ ምን መግቢያ መውጫችሁን እስክታጡ ድረስ አስጨንቃችኋል። በጣም ጥሩ። ማን ከዚህ ግቢ ቀድሞ እንደሚወጣ አብረን ምን ይሆናል። ሴቶች መሄድ እንችላለን። አንተ በስመ አብ! አንተ ሲያስፈሩ። ከየት ነው ይሄንን ምላስ ያመጣው? የምን አባ ምላስ ነው ደግሞ? የመንደር አሮጊት ራሱ መች እንዳንተ ትሰዳደባለች? ዝም በል እባክህ። አንተ ነህ ጥሩን በስድብ ጀምረው እዚህ ባልበላ እንጀት የምታንቆራጥጠኝ። አልበላውም ለካ አብርሽ። አሁን ነው ትዝ አለ ያለ መብላት። ታዲያ እርሜ ለአንተ ቀርመ በድብድብ ጀምረው ኖሮ እኮ ይሄን ያህል መለፍለፍ አይጠበቅብኝም ነበር። በእናትሽ በቃውን ውስጥ የሆነ ነገር ካለ እንበላለን።
አብሬሽ በመጣ ኖሮ ደስ ይለኛል። ግን ምን ላድርግ? አትጨነቅ ይዙ። እንዴት አልጨነቅም? የሚያስከፉሽ የመሰለኝ እኮ ተጨነቅያለሁ እኮ። ምንም አታስብ ይዙ። ይሁን ነገር ከተፈጠረ ደግሞ እደውልልሃለሁ። አደራሽን በእናትሽ ምንም እንኳን ባይፈጠር እየደወልሽ ደህና መሆንሽን አሳውቂኝ። እሺ አሳውቃለሁ። በቃ ላቁምሽ፣ ግቢ። በኋላ ስትወጪ መጥቼ ወስድሻለሁ። እሺ ደግሞ እንዳይደብርሽ። እኔ ምንም አልሆንም። እንዳፍሽ ያርግልኝ። በሕግ አምላክ እንዴት አደራችሁ? አለን። እንዴት አደራችሁ? እኛም አለን። እንግዲህ ትንሿ እንዴት ነሽ? ምንም አልልም፣ ደህና ነኝ። ምን ነው እያሳሰብሽ ያለ ነገር አለ እንዴ? አይ ምናልባት እርሰ መምህሩ ግሩፕ ላይ የተለቀቀውን ካየ ብዬ እኮ ነው። እንዴ እነግርሃለሁ ብዬ ቪዲዮ እኮ ከግሩፕ ላይ ጠፍቷል። ምን? አዎ ጠዋት ሳይሆን አልነበረም እንዴ? አዎ ጠፍቷል። ይህ ጠፋ እኮ። ምን ይከፋ ነገር ቢያስቡ ነው ያጠፉት? እኔም እሱን እያሰብኩኝ ነው። ከዚህ የከፋ ምን ሊያደርጉ? መቅደስ ያለ ምንም ምክንያት ምንም አታደርግም። በቃ ሰዎች በኋላ በደንብ እናወራለን። አሁን ግቢ እንዳይዘጋብን እንሂድ። በቃሽ። ለማንኛውም ትንሿ ደውይልኝ። ሉሌ ለእናንተ ነው አደራ ትቼ የሚሄደው። አደራ ይዙ፣ ምንም እንዳታስብ፣ እኛ አለን። እሺ በቃ መልካም ቀን። በቃ ይዙ፣ ሰላም ዋል። እሺ ሰላም።